ማሚዬ ጎንበስ ብላ እድልን ይቅርታ ጠየቀቻት። እድልም ተበነሽ ባክሽ ማሚዬ ያደረግሽው ነገር ስህተት ነው፣ እባክሽ ተነሽ። ምንም ውስጤ ቢሰበርም አንቺ ግን ጎንበስ ብለሽ ይቅርታ ልጠይቅኝ አይገባም ስትል እንግዲህ እድልዬ ትክስቅ ብላ አለቀሰች። ሌላኛው ሮማንና ሜላት እንግዲህ መንገድ ላይ ጠብቀው እድልን እንትን ሊሏት ሲሉ ቢኒ ደረሰና ጥፊ አጠናግሮ ለቀቃቸው፣ ሁለቱንም ማለት ነው። ቢኒያም የእድል ጠበቃ ነው፣ ይሄ የታወቀ ነው ማለት ነው። ሌላኛው እንደዚህ ያስደነገጣቸው የውጤቱ ጉዳይ ነው። ወይዘሮ ሮማን እንግዲህ ውጤቱ ቢኒያም የእሷ ልጅ እንዳልሆነ ታውቋል ማለት ነው። ስለዚህ ቢኒያም የሮማን ልጅ አይደለም። ይህን ስትሰማ ራሷን ስታ የማሚ እጅ ላይ ወደቀች። የማጭበርበር ነገር እንግዲህ እስር ቤት ትገባለች። በማጭበርበር ልጄ ነው ብላ እዚህ ቤት ያመጣችው ልጇ እንዳልሆነ ማሚዬ ደስተኛ ነች። ቢኒያም እንግዲህ ደንግጧል። እቺ ሴትዮ የምፈልጋ ነው፣ ምን ሆና ነው እንደዚህ ያደረገችው ሲል እንግዲህ እሱም ሌላ ጥያቄ ውስጡ ፈጥሮበታል። ታዲያ እድል ከዚህ በኋላ ምንም የሚገጥማት ይመስላችኋል? ምክንያቱም እቺ ሴትዮ በቀላሉ የምትለቃት ሴት አይደለችም፣ እድልን ማለት ነው። ለምን አንቺ ነሽ በሰላም እየኖርን የነበርን ቤተሰብ እየተበጠበጥሽው። እሱም ደግሞ ቢኒ ልጄ ነው ብዬ አምኜ ተቀብዬ እያሳደግኩ እንደነበር አንቺ ነሽ ጎርጉረሽ ልጄ እንዳልሆነ ያወቅሽው። ስለዚህ አልተውሽም፣ አልለቅሽም። ከዛ በኋላ እንግዲህ ምን እንደሚፈጠር አብረን የምናየው ይሆናል ማለት ነው። ሲቀጥል ደግሞ ሮማን በማጭበርበር ልትቀጣ ይገባል። እውነቱ ስነግራችሁ ለምን ማሚ ላይ ስትጫወትባት ነው የኖረችው። ብዙ ነገር ስታደርጋት ነው የኖረችው። በጣም ብዙ ነገር ገንዘቧን ስትዘርፋት፣ ልጇን ደብቃባት ስታሰቃያት፣ ባሏን ብቻ ብዙ ነገር ምን ልበላችሁ። እና እንግዲህ የሮማን ጉድ አያልቅም። ማሚም ታዲያ አሁን ላይ በቃ ተስፋ ቆርጣለች። ጭንቀት አለባት፣ ያማታል። ለዛም ነው እድል እንድትመለስ ለምኖ ወደ ቤት የመለሳት ማለት ነው። ቢኒ እባክሽን ማሚ ተጨንቃለች፣ አንቺ ከሄድሽ ጀምሮ ማሚ ጥሩ አይደለችም፣ እባክሽን እባክሽ በኋላ አንድ ነገር ሆና ከምትጸጸች እባክሽ ነይ ወደ ቤት ተመለሽ ብሎ አይ ወደ ቤት መመለስ እንኳ አልመለስም ቢኒ፣ ግን መጥቼ አያታለሁ ማሚን። ከዛ በኋላ መጥቼ ካየዋት በኋላ በዛውም ደግሞ የምከፍተው ፖስታ አለ በሁላችሁም ፊት። ምን? አዎ በሁላችሁም ፊት የምከፍተው ፖስታ አለ። ስለዚህ እሱን አደርጋለሁ አለች። እንግዲህ ፖስታው ሲከፈት እንግዲህ እድል እኔ አሁን አንድ ነገር ይዤላችሁ መጥቻለሁ አለች እድል። ምንድን ነው አለች ወይዘሮ ሮማን ቀደም ብላ። ያንቺንና የቢኒን እሱም እናትነቱ ስላላመነበት እኔም ደግሞ ውስጤ ሰላም ስላላገኘ ያንቺንና የእሱን ጸጉር ወስጄ ናሙና ወስጄ አስመርምሬያቸዋለሁ። እናም ውጤቱ ደርሷል። እና ምን ተባለ አለችና ፈገግ አለች። ከዛ በኋላ አላቅም አሁን ላነበው ነው እናንተ ፊት። ክፈችው እድልዬ ክፈችው አለች ሮማን ሰፍ ብላ። አይድል ሆዬ። ከዛ ዳኒ ማነው ቢኒ አይኑ ፍጥጥ ብሎ እንግዲህ እያየ ነበረ ማለት ነው። ማሚም እንደዛው ደንግጠዋል ሁላቸውም። እንግዲህ ዴኔኑ እንትን ሲባል 999% ምናምን ነገር አነበበች። ያ ማለት እንግዲህ ምንም እናትና ልጅ እንዳልሆኑ ነው የሚያሳየው ማለት ነው። እድልና ማነው ቢኒና ሮማን። ታዲያ በዚህ ሰዓት ቢኒያም ምን ይሰማው ይሆን? በቀጣይ አብረን የምናየው ይሆናል። ብቻ ዞሮ ደስ ብሎኛል። እውነቱን ስነግራችሁ የምሬን ነው። በጣም ደስ የሚል ወይዘሮ ሮማን መጋለጥ ስላለባት የማጭበርበር ሂደት አደረገችው። ልጁ እስከ ዛሬ ስትበድለው ኖራለች፣ ወልዳ ጥለዋለች። አሁን ግን እናቴ ብሎ እንዲቀበላት ትፈልጋለች። ይሄ የተሳሳተ ነው። እሱ እንግዲህ እናቴ ነች የምላት እሷ ነች ያሳደገችኝ፣ አንቺ ወልደሽ ነው ይጣልሽኝ። ይሄ እዚህ ጋር ልዩነቱ ነው። ስለዚህ ወይዘሮ ሮማን በጣም አዝናለሁ ምንም ልረዳሽ ባለመቻሌ ሲላት እንግዲህ በጣም ነበረ እየተናደደችው ማለት ነውና እንግዲህ ወይዘሮ ሮማን
ተንኮሏም ሆነ ሁሉ ነገሯ እንደዚሁ ይቀጥላል ማለት ነውና ያው እድል ግን በጣም አሳሳቢ ሁኔታ ውስጥ ትገባለች ከዚህ በኋላ። እንግዲህ እሱን አብረን የምናየው ይሆናል። እድልዬ ጠንካራዋ ጎበዟ እንግዲህ አትበገርም። የምር ክብሯን ስታስጠብቅ እንዴት ደስ እንደምትለኝ ብታዩ። ጀግና ናት። በቃ ራሷን አታስደፍርም በፍጹም። ስለዚህ እድል እንግዲህ ነገሮች እንዴት እንደሚቀጥሉ አብረን የምናየው ይሆናል ማለት ነው ከዚህ በኋላ። እናም ብቻ አላውቅም ማለት ነገሮች አንዳንዴ ይወሳሰባሉ አይደል? እኔ እንጃ የእድል ጉዳይ ማለት ሮማን እንደዚሁ በቀላሉ የምትለቅ አይደለችም። እናማ የሆነ ነገር ማድረግ አለባት ማሚ ሮማንን ከዛ ቤት አሁን እድልን ከዛ ቤት ብታስወጣት ራሱ ማለት ሮማንን ብታስወጣት ራሱ ማሚ ከዛ ቤት እድልን ትጠብቃታለች። ትምህርት ቤት ስትሄድ ጠብቃ ደግሞ ችግር ትፈጥራለች ወይዘሮ ሮማን። ምክንያቱም መሸነፍን ስለማትፈልግ እና ብቻ ምን ማድረግ እንዳለባት አላውቅም ልጅቱ። ዞሮ አብረን የምናየው ይሆናል። የወይዘሮ ሮማንን ሴራ እንግዲህ ለዛሬው ከሽፎባታል። እድል ሳትመጣ እዚህ ቤት ሳትገባ ማንቁርቷን አንቀንዛ ወንዝ ውስጥ እንጨምራታለን አለች። የክፋቷ ጥግ አይታችኋል። የክፋቷን ጥግ ነው ያሳየችንና እንግዲህ ከዚህ በኋላ ምን የሚፈጠር ይመስላችኋል? ጎበዝ ብቻ ከበድ ያላል ትንሽ። ለማንኛውም ቢኒያም እንግዲህ ጀግንነቱን አስመስክሯል ዛሬ። እናንተ ሁለት ሰዎች ምን እንደምትፈልጉ እንኳን በፍጹም አላውቅም፣ ግን ደግሞ ልፋታችሁ በከንቱ መቅረቱን ሳስብ ውስጤ ደስ ይለዋል። ምክንያቱም ሁለታችሁ አንድ አይነት ስለሆናችሁ፣ አንድ አይነት ክፉ ሰው ስለሆናችሁ፣ በቃ እቺ ልጅ ላይ ሁልጊዜ መጥፎ ነገር የምታስቡ እናማ ከዚህ በኋላ አንዳችሁ ምንም ማድረግ እንደማችሉ ልንገራችሁ ብዬ ነው። እሱን አብረን የምናየው። እሷ እዚህ ቤት አትመለስም በፍጹም። እዚህ ቤት እንድትመለስ ማነሽ አንቺ? ምንድነሽና ነው? ምን ይመለከትሻልና ነው እንደዚህ የምትይው? አብረን የምናየው ይሆናል። ወይዘሮ ሮማን፣ ጭራሽ ወይዘሮ ሮማን አልከኝ አንተ? እናትህ እኮ ነኝ። አይ ማስታወስ አይጠበቅብሽም። እኔም ደግሞ አንቺ እናቴ እንዳልሆንሽ አስሬ መናገር የለብኝም። አምነሽ ተቀበይ። አንቺ እናቴ አይደለሽም። ያሳደገችኝ እናቴ ገነት ብቻ ናት። ቆይ አንቺ ግን ሀሳብሽ ምንድን ነው? ፍላጎትሽስ ምንድን ነው? ምንድን ነው ከኛ የምትፈልጊው? ከዛ ማሚ ሮማንን በጥፊ ያቀለጠቻትና አንቺ ከዚህ ቤት ውስጥ አንቺ ከመጣሽ ነው ነገሮች ሁሉ የተበላሹብኝ። ስለዚህ አፈሽን ዘግተሽ ካጠገቤ ሂጂ፣ አለዛ ፖሊስ አምጥቼ አስጠፍንጌ ነው ከዚህ ቤት ማስወጣሽ። እኔ እህትሽ ነኝ። እኔ ደሃ ስለሆንኩ ነው? አንቺ ሀብታም ስለሆንኩ ነው? አንቺ ምን አይነት ቀናተኛ ነሽ ግን? እንዴት ሰው በእህቱ ይቀናል? አሰሬ ጤና አለሽ። ጤና ካለሽ ደግሞ ድህነት አይባልም። ስሪ። ምንድን ነው አንቺ የሰው ነገር እያዩ መቃጠል? ከዛ በኋላ ማሚ እንግዲህ በጣም ነበረ ግልፍተኛ የሆነችው ዛሬ። ደስ ብሎኛል ግን እንደዛ ስለተናገረቻት። ነገሩ ችግሩ አይገባትም እንጂ ወይዘሮ ሮማን ምንም አይመስላትም፣ ምንም። ስለዚህ ከዚህ በኋላ ምን የሚፈጠር ይመስላችኋል? እንግዲህ ዞሮ አብረን የምናየው ይሆናል። ብቻ እንግዲህ ምን እንደሚፈጠር ባላውቅም በቀጣይ ደግሞ እንግዲህ የሚመጣውን ነገር አብረን እንጋፍጠዋለን ማለት ነው። ዛሬ ግን እድልዬ እንግዲህ እንዳያቸዋት ነው ማለት ነው። እድል ጀግኒቷ ታዲያ ውጤቱን አስመርምራ ይዛላቸው ካች ብላለች። እናም ይሄንን ነገር ስታይ ክፈችው እድልዬ፣ በእናትሽ ክፈችው። ወይኔ እንዴት ደስ ይላል አለኝ። ልታለቅስ ነው መሰለኝ። መጨረሻው ልታለቅስ ሳይሆን አይቀርም እንደዚህ ደስ ያላት። ለማንኛውም ከዚህ በኋላ ሮማን የምትባለው ሴትዮ እንግዲህ ማሚ ከባድ እርምጃ ትወስድባታለች ማለት ነው። ለምን መሰላችሁ እንደዚህ እርምጃ የምትወስድባት? ሴትዮዋ አርፋ የምትቀመጥ ሴት አይደለችም። እድል ላይ ባገኘችው አጋጣሚ ክፉ መሆንና ተንኮል መሸረብ ብቻ ነው የምትፈልገው። ስለዚህ ያንን ተንኮል ደግሞ ሁሉንም ነገር ያበቃለታል ማለት ነው።
ከዛ በኋላ ማሚ እንግዲህ ውሳኔዋን አሳውቃቸዋለች ዛሬ ለሜላትም ለሮማንም አንዳችሁም አንድ የሆነ ነገር ብትሉ እውነቴን ነው መቼም ይቅር አልላችሁም፣ ዋጋ አስከፍላችኋለሁ ስትላቸው እንግዲህ ኩምሽሽ ነው ያሉት ማለት ነው። ምክንያቱም የክፋት ጥግ እየተሸከሙ ሰዎች ናቸው እውነቱን ለመናገር እና ከዚህ በኋላ ምን እንደሚሆኑ እንግዲህ አብረን የምናየው ይሆናል። እድልዬ እንግዲህ በኩራት ነው ውጤቱን የከፈተችው ማለት ነው። ዘና ብላ እነሱን ጓጉተዋል። ቢኒያም ግን ፊቱ ድንጋጤ ያለ ፈጣሪውን እየለመነ ነው። እርግጠኛ ነኝ እሷ እናቴ እንዳትሆን ብሎ፣ ምክንያቱም ጥሩ ሰው ስላልሆነች እህቷን የምትጨኩን በእህቷ ልጅ ላይ ግፍ የሰራች ብቻ ብዙ ነገር አለ አይደለ? ያንን እንትን እያለ እሱ እናቱ እንድትሆን አይፈልግም እንዲሆን እና ማሚዬ ስታለቅስ ስታሳዝን ብሌንን በእሷ ውስጥ አያታለሁ። ስለዚህ እድል ከአይኔ ስር የትም እንድትሄድ አልፈልግም። ልጄ ብሌንን ነው የምትመስለኝ። አዎ ልጄ ብሌንን ነው የምትመስለኝ። እች ልጅ የትም እንድትሄድብኝ አልፈልግም እያለች እንግዲህ ሁሌም እያለቀሰች ትናገራለች ማለት ነው። ማሚ እኔ እኮ ለዚች ልጅ ተጠንቀቂ ብዬሽ ነበር ማሚዬ፣ ታይ እችን ልጅ ባገኘሽው አጋጣሚ ተንከባከቢያት እንጂ በፍጹም እንዳታስከፊያት ማሚዬ። እኔ ላንቺው ብዬ ነው። ከፊትሽ ብዙ ብዙ ደስታዎች አሉ። እሱም ደስታሽ ደግሞ አንዷ እሷ ናት። ቢኒያም ልትለኝ የፈለግከው ነገር ባይገባኝም እኔ ግን አላስከፋኋትም። በእርግጥም እነ ሜላትና ሮማን እንደዛ ሳይደርገውት አልተከላከልኩላትም እንጂ እኔ እሷን በፍጹም አላስከፋኋትም። ግን ከዚህ በኋላ ቃል እገባላለሁ ቢንዬ፣ እባክሽ ማሚዬ፣ ለእኔ ቃል መግባቱ ሳይሆን እባክሽ እችን ልጅ ደግመሽ እንዳሰብሪያት። እውነት በጣም አዝናለች። እድል ውሸታምም ሌባምም አይደለችም። ስለዚህ ጥንቃቄ አድርጊ እባክሽ አላት። ከዛም ማሚ ቃል እገባልሃለሁ አልኩ፣ በፍጹም እድልን አላስቀይማትም ከዚህ በኋላ አለች። እንግዲህ እሱን አብረን የምናየው ይሆናል። ከዚህ በኋላ ወይዘሮ ሮማንም ሻንጣዋን ሸክፋ ከዛ ቤት ውልቅ ትላለች፣ እንደ ኪራይ ቤት ማለት ነው። ይሄው ነው ገበያው። ሰላም ውድነት የከበራችሁ ቻናሌ ቤተሰቦች እንዴት ናችሁ?